ዋው 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 ዋው! የዛሬውማ በስማም እንዴት ደስ እያለኝ እንደነበረ የምር እግዚአብሔር። እኔ በባለፈው ለታ አስቤ ነበረ የምር ሃይሚዬ አይፎን ስልክ ይገባታል ሊሰጣት ስጦታ ብዬ ቪዲዮ ልሰራ ስል አይ ጥሩ አይደለም በሰው ህይወት ውስጥ ጣልቃ መግባት፣ ይሄ የራሳቸው የግላቸው ህይወት ነው ምናምን ብዬ ተውኩትኝ። እኔ እኮ ጨዋ እኮ ነኝ፣ እግዚአብሔርን ጨዋ በቃ ጨዋ ነኝ። እኔ ከሚባለው በላይ የሚባለውንና የማይባለውን ለይቼ አውቃለሁኝ። እና ሁሉም ጊዜው ሲደርስ ይሆናል። እና ዛሬ አማቼ ከሚባለው በላይ ነው ያስደስተኝ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ ልጆቻችን ፍቅር በፍቅር ፏፈሽ ብለው ነው የመጡት። ይህንን ቪዲዮ ደግሞ እናንተ ከወደዳችሁ ላይክ፣ ሼር አድርጎ ሀሳብ አስተያየታችሁን በኮሜንት አስቀምጦ ማለት ፈልጋለሁ ከወዲሁ። እንዴ ውዶቼ፣ እኔ አበባ ሳይ ማለት ነው ልቤ ትርክክክክ ይላል። ቀይ ቀይ ነገር ሳይ ፍቅር ፍቅር ይሸተኛል። እና እነዚህ ልጆች ግን ማለት ነው የምሬን ነው የምላችሁ። ቆይ እኔ በፍቅር ለወድቅ ያሰብኩትኝ በእነዚህ ልጆች ነው ወይስ በምንድን ነው? አይዶ ነው እኔ አላቅም። እኔ የሚሰማኝ ስሜት እናንተ ጋር ካለ በኮመንት አስቀምጡልኝ። እኔ የሆነ ነገር ይሰማኛል እነዚህ ልጆችን ሳይ ማለት ነው። የምሬን ነው የምላችሁ ማለት ነው። የሆነ አፍቅረሽ ጨሊ በፍቅር የሚል ስሜት ነው የሚሰማኝ። እኔ ፋክት ነው ሁሌ ማለት ነው። እና የዛሬው ጭራሽ የሚያስጨልል ነው። ምክንያቱም ሁሉ ነገር ሮማንቲክ ነው፣ ቀይ በቀይ ነው። ወይን አልቀረ ወይን ነው ወይን ይቺ ሩምማ በስማም ይቺ ሩም በጣም የተቀደሰች ሩም ነች። ለምን ቀጣይ ህይወታችሁን እዛ ሩም ውስጥ አታደርጉትም? ብሩኬ ቀጣይ ህይወታችሁን እዚች ሩም አድርጓት። ይቺ ሩም በጣም አሪፍ ናት። እዚች ጋር መኖር ከጀመራችሁ ጊዜ ጀምሮ በቃ ፍቅር በፍቅር ሆናችኋል። የብሬ ነው። አው ልጅ ወልዳችሁም እዛ ሆኑ። አራስ ቀልድ ነው። በእርግጥ ውዶች ይውላችሁ የሆነ ጠባብ ነገር አትዩ። ዋናው ላብ ነው፣ ፍቅር ነው ዋናው ማለት ነው። ይሄን ጠባብ ነው እንዴ? በመንገድ ዳር ላይ ስንቶቹ ተፋቅረው አስፋልት ላይ ማለት ነው። ትክክለኛ ፍቅር ቪዲዮ ላይ አይታችሁ አታውቁም? የሆነ ቪዲዮ ባለፈው ቫይራል ወጥቷል፣ ፌስቡክ ላይ ነው ያዩትኝና ያንን ነገር አይተው ምናምን ነገር እነዛ ልጆች ደግሞ አንስተዋቸዋል ተመንገድ ላይ ማለት ነው። እና ምን ልላችሁ ነው? ፍቅር ቦታ አይመርጥም ለማለት ነው። ይሄ ምሳሌ የጠቀስኩላችሁ ይሄ ጠባብ ቤት ሆነው እንዴት በፍቅር ይኖራሉ? እንደዛ ቤት ውስጥ ሆነው ልጅ ሊወልዱ ይችላሉ? ምን እያልሽ ነው ምናምን ልትሉ ትችላላችሁ ውዶቼ። ፍቅር ቦታ አይመርጥም ውዶቼ። ዋናው ንጹህ ልብ ነው። ዋናው ማፍቀር መቻል ነው። አዎ አፍቃሪ የምትሆኑት ደግሞ የሆነ ፈጣሪ ንጹህ ልብ ሲሰጠን ነው እንጂ የሚወላውል ልብ ካለን ልናፈቅር አንችልም። ዋው ወደ ገደለው ስመለስላችሁ፣ ዋው ያስባለው ስጦታ አይፎን 70 ፕሮ ማክስ ነው። አዲሱ አይፎን ማለት ነው ውዶቼ። እኔ አልገዛም። እንደዚህ ዋው ስል የምገዛ መስሏችሁ ከሆነ ተሳስታችኋል። እኔ አልገዛም። ሩዝ ቀቅያ አጠራቅሜ ልገዛ ይሄንን ስልክ ማለት ነው። ዋጋውን ጠይቃችሁ ታውቃላችሁ? ለመሆኑ እዚህ ያላችሁበት ቦታ አትጠይቁ ይሻላችኋል ውዶቼ። ይሄ ለሀብታሞች እና በቃ ለዝንደኞች ለፌመሶች ነው የሚሆነው ውዶቼ። ለእኔና ለእናንተ አይሆንም። ፋክት ነው የምናገረው። አይሆንማ ውዶቼ። እኛ ብዙ ያላስተካከል ነው ነገር አለ። አዎ ይሄንን ከመግዛታችን በፊት እግራችን ካልሲ ካስፈለገ ካልሲ ምናምን ነገር መጀመሪያ እኛ ሆዳችን ጠግቦ ይደር። የራሴን ነው ያልኩት ደግሞ እናንተን አይደለም እንዳትቀየሙኝ። ለማንኛውም ዛሬ ይሄ ሮማንቲክ የሆነ የፍቅር ጊዜ ሊደረግ የቻለው ዋነኛው ለሃይሚዬ አይፎን 70 ተዘጋጅቶ ነበረ። የተዘጋጀውም የስጦታው ምሽቱ እዛች ጠባብ ሩም ውስጥ ነው። ብሩኬ ቀጣይ ተከራይቼ እዚች ሩም ውስጥ የመኖር ሀሳብ አለኝ ብሏል። በጣም የተቀደሰ ሀሳብ ነው አማቼ። እኔ ይሄንን ነገር ሰፖርት የማደርገው ነገር ነው፣ በጣም የምደግፈው ነገር ነው። እና ኑሩበት ይሄንን ሩም። ምክንያቱም ይቺ ሩም በጣም የተባረከች ሩም ናት። እዚች ሩም ውስጥ መኖር ከጀመራችሁ ጊዜ ጀምሮ ፍቅራችሁ የሃይሚዬ ውበቷ ራሱ ጨመረ። ሞር እጥፍ ያው ውብ ነች ልጃችን። ግን በቃ ይውልኝ እንዴት ፍክት እንዳለች ትናንትና። ያው ፊቷ ደካክሟታል ምናምን ነገር በቃ የሆነ ጭር ብሎ ነበረ። እኔ አልዋሻችሁም ፊቷ ማለት ነው። እና ዛሬ ደግሞ በቃ አበባ እብብ በቃ በአንድ ቀን እብብ ይላል ሰው። እና እዚች ቤት ነው መኖር ያለባችሁ ብሩኬ፣ የምሬን ነው።
ነው። እዛ ትልቅ ቤት እዛ ሰፊ ቤት ምናምን ነገር እነከሌና አባከሌ ይመጣሉ፣ ወሬ ይዘው ይመጣሉ። ከዛ እናንተን እንትን ይላሉ ማለት ነው። እና ለማንኛውም ግን ይቺ የፍቅር ጊዜ ይቺ የፍቅር ሰዓት እንደዚህ ፍቅር ሆናችሁ ስላሳለፋችሁ በጣም ደስ ብሎኛል። ከሚባለው በላይ ደግሞ ብሩኬ አስበክ ከዝም በፊት ለሀይሚዬ አይፎን ስንት ነው ሰጥቷት ነበረ። ዛሬ ደግሞ አይፎን 70 ገዝቶላታል። ቴንኪው። ያኔ 150 ሺህ ስገባ ነው የሰጣት። ዋው! በነገራችን ላይ ብሩኬ ቃሉን አክባሪ ነው። በዛ አጋጣሚ በጣም ደስ ይላል። ሰው ፍቅረኛውን እንደዚህ ሰፕራይዝ ሲያደርግ ምናምን ነገር ውዶቼ፣ አንድ አበባ ሰጥቶ እንኳን ሰፕራይዝ የሚያደርግ እኮ ወንድ የለም፣ ከስንት አንድ ነው ውዴ። ልንገራችሁ ብዬ ነው። እና እንደዚህ እንኳን ውድ ስልክ ገዝቶ ሰፕራይዝ የሚያደርግ ይቅርና ማለት ነው አንድ አበባ ራሱ እኛ ያስደስተናል። ላይክ ለእኛ ቦታ እንዳለው ክብር እንዳለው እንረዳለን። ያችን አበባ ሲሰጠና የእኛ የምንለው ሰው ማለት ነው። እና ሌላው እንኳን ደስ አለሽ ሀይሚዬ፣ ይገባሻል። የኔ ልዕልት ከሚባለው በላይ ይገባሻል። እውነት ከሚባለው በላይ ይገባሻል። ደስ ብሎኛል። ሌላው ነገር ደግሞ ማለት ነው ብሩኬ ያስተላለፈው መልእክት አለ። እሱ ምንድን ነው? የሀይሚን ቻናል 300 ሺህ አስገቡ እና እንቀውጠው ብሏል። ቀላል ይቀወጣል እንዲ እንቀውጠዋለን። እና ግን ለምንድን ነው ሰብስክራይብ ማታደርጉት? ምን ችግር አለው ሰብስክራይብ ማድረግ? ለምንድን ነው ሰብስክራይብ አታደርጓትም? ብቻ አይታችሁ ብቻ ላይክ አድርጋችሁ የምትወጡ ሰዎች አላችሁ። ሰብስክራይብ ስላደረጋችሁ ችግሩ ምንድን ነው? ብሩኬን ትወዱታላችሁ አይደለ? ብሩኬን የምትወዱት ከሆነ ብሩኬ የሚወደውን ነገር መውደድ አለብን። ሀይሚን የምትወዷት ከሆነ ሀይሚ የምትወደውን ነገር መውደድ አለባችሁ። በቃ እንደዚህ ነው መውደድ ማለት። ላይክ ሀይሚን ወድጄ ሀይሚ የምትወደውን ነገር ልጠላ መጥላት የለብኝም። ምክንያቱም እሷ የምትወደውን ነገር እኔ መውደድ አለብኝ። እሷን መወዳት ከሆነ መውደድ እንኳን ባልችል ማክበር አለብኝ። እናንተ ይሄንን እንኳን ከአንዱ እንኳን አንዱን እንደ ምርጫ እንኳን አድርጋችሁ አትወስዱትም። ለምን እንደሆነ አላውቅም። ለምን በዚህ ልክ ምቀኝነት? ሰብስክራይብ አድርጉ ቻናሏን 300 ሺህ። ምንድን ነው እንደዚህ መጋጋጥ? አትጋጋጡ። ምን ነው ለምኑኝ አላችሁ። ባናታችሁ እንተክላለን ካልሆነ ማለት ነው። ሰብስክራይብ ያላደረጋችሁ ልዩቷን ሰብስክራይብ አድርጉ። አይቆጠርበትም። ጅግና ሴት ናት። ፑሽ አድርጓት። ሀይሚ እኮ 400 ሺህ የሚገባት ናት፣ እንኳን 300 ሺህ ማለት ነው። ብሩኬን ደግሞ 350 ሺህ አስገቡት። ሀይሚን 300 ሺህ አስገቡ። ምን ችግር አለው? ሰብስክራይብ ሳታደርጉ እጃችሁን አጣጥፋችሁ ሁለቱንም የምትከታተሉ ሰዎች አላችሁ። ልክ ሰዓቱ ሲደርስ ሰርች አድርጋችሁ ገብታችሁ የምታየዋላችሁ። እኛ እናቅም እንዴ እናንተ መሰሪ የሆነ ተንኮላችሁን? ለምን ተንኮል እኛ አንሁን። የምሬን ነው ምላችሁ። መልካም ነገር እናድርግ እና ልጅቷን እናስደስታት። ብሩኬ ትእዛዝ ደግሞ ተግባራዊ እናደርግ እና ብሩኬ አሁን ላይ በጣም ጥሩ ነገር እየሰራ ነው። እያስደሰትክ ነው አማቻችን ማለት ነው። በቃ አማች የሚያደርገውን ነገር ነው እያደረክ ያለው። ዋው ብለናል። ቴንኪው ብለናል። በዛ አጋጣሚ ቅማምዬ ደግሞ ደስታችን ነው። እንግዲህ ደግሞ ብሩኬ በተጨማሪ የሆነ ነገር አስተላልፈዋል። እሱ ምንድነው? በዓልን ፏ ነው የምናደርጋችሁ ብሏል። ዋው ገና በዓሉ ሳይደርስ ደስ ብሎኛል። እኔ ዘንድሮ እንኳን በዓልን ሀገር እንኳን ብሆን ምን አለበት? እኔ ግን በምንድን ነው ቆይ ተረግም ያለው እንዴ? ዘንድሮም በዓልን እዚሁ ሀገር ነው የማከብረው ማለት ነው። እዚሁ ስደት ላይ ውዶች እየከፋኝ ነው። አይኖ እናንተም ይከፋችኋል በዓል ሲደርስ አይደለ? እኔ በዓል ሲደርስ ይከፋኛል፣ እውነቱን ስነግራችሁ ከሚባለው በላይ ማለት ነው። እኔ በዓል ደርሶ በሰው ሀገር ላይ ደስተኛ የሆንኩበት ቀን የለም። የፈለግኩትን ነገር መስራት እችላለሁኝ፣ የምኖርበት ቤት ፍሪ ስለሆነ። ግን እንትን ነው ሴትዮዋም ራሱ ትገዛልናለች የምንፈልገውን የአበሻ በራሷ ፍቃድ ማለት ነው። የምንፈልገውን አይነት ምግብ በራሷ ትገዛለች እና ግን ደግሞ ምን መሰላችሁ ከሚባለው በላይ ደግሞ የሚያስደስታችሁ ምኑ ነው? ከቤተሰብ ጋር ስትውሉ ነው። ለማንኛውም እድሜ ጤና ይስጠን። ከምንም በላይ ሰው ልጅ ጤና ከሆነ በአገሩ ላይ የፈለገውን ነገር ማድረግ ይችላል፣ የሆነ ፈጣሪ ሲፈቅድለት። ለእኛም እኮ ጊዜ አለን። ያ ጊዜ ስላልደረሰ ነው ውዶች፣ እንዳትጨነቁ እና ይህንን ነው እኔ ማለት እንፈልገው። በተረፈ ቪዲዮ ላይክ ሼር አድርጉት እና የሀይሚዬን ቻናል ግን እውነት 300 ሺህ አስገቧት። ትንሽ ነው የቀራት አሁን ማለት ነው። የብሩኬን ትእዛዝ ተግባራዊ እናደርገው ማለት እፈልጋለሁ። ቅማምዬ ደግሞ በአይፎን ስልክሽ ማለት ነው ቋቀጥ እያደረች ቪዲዮ እና ፎቶ ልቀቂልን እስቲ፣ አስተያየት እንስተበት፣ እናሽቃብጥበት። እንደው አሪፍ ነው ወይኔ ያምርብሻል
ወይኔ ብዙ የሚባሉ ነገሮች አሉ። መስተዋት ላይ ቆሚና ቋቀጭ አድርግና ፎቶ ተነሽ። ዛሬ ምሽቱን ራሱ ፎቶ ተነስተሽ ፖስት አድርጌ ኢንስታግራሙ ምኑም ላይ ተፍተፍ በይ ሀይሚዬ የኔ እናት።